ሰላም እንደምን ሰንብታችኋል? ከሰሞኑ የተሰሙ ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ከነሱም መካከል አሜሪካና እስራኤል በዚህ ሳምንት ውስጥ በኢራን ላይ ታይቶ የማይታወቅ ጥቃት ሊሰነዝሩ እንደሚችሉ የደህንነት ምንጮች እየጠቆሙ ነው። የሚስጥራዊ ስምምነት እና ከበስተጀርባው ያለው እውነታ ምንድን ነው? ዝርዝር መረጃውን ይዘናል። ይህ በእንዲህ እንዳለ በተባበሩት አረብ ኤምሬትሶች በሚገኘው የባራካ የኒውክሌር ኃይል ማመንጫ ላይ የድሮን ጥቃት ተፈጸመ። ጥቃቱን የሰነዘረው ማን ነው? መረጃውን ይዘነዋል። በሌላ በኩል ግዙፍ የአሜሪካ አየር መንገዶች ወደ መካከለኛው ምስራቅ የሚያደርጉትን በረራ ሙሉ በሙሉ ያገዱበት ሚስጥር ምንድን ነው? በዝርዝር የምንመለከተው ይሆናል። ይህ በእንዲህ እንዳለ አሜሪካ እስራኤልና ኢራን የገቡበት የኮሪደርና የኒውክሌር ፍልሚያ እንዲሁም የዓለምን ነዳጅ ማናወጥ አቅም ያላቸውን ዛቻዎች አንድ ባንድ የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩም። በቀጥታ ወደ መጀመሪያውና ወደ ዋነኛው መረጃችን ስንገባ የኢራን መከላከያ ሚኒስተር ቃል አቀባይ ሬዛ ታላኢኒክ በሰጡት ይፋዊና ታሪካዊ መግለጫ አሜሪካና እስራኤል በሀገራቸው ላይ የከፈቱት ጦርነት የዓለምን የፖለቲካ አሰላለፍና አጠቃላይ የጂኦፖለቲካ ስርዓት ሙሉ በሙሉ እንደቀየረውን በይፋ ተናግረዋል። ይህ መግለጫ በዋሽንግተንና በቴል አቪቭ የፖለቲካ ሊቃውንት ዘንድ ትልቅ መነጋገሪያ ሆኗል። የኢራን ከፊል መንግስታዊ የዜና ወኪል የሆነው ማህሪ የቃል አቀባዩን ንግግር ጠቅሶ እንደዘገበው ከሆነ የጦርነት በኢራን ላይ በግድ የተጫነ ሶስተኛው ታላቅ ጦርነት ነው። ቃል አቀባዩ ሲናገሩም በዚህ ሶስተኛው በተጫነብን ጦርነት የአሜሪካ ዓለም አቀፍ የበላይነት ሙሉ በሙሉ ፈርሷል። የኢራን ህዝብ እና የሀገሪቱ የጦር ኃይል ለማንኛውም ኃይል ማስፈራሪያ ወይም ወታደራዊ ትንኮሳ አስተማማኝና ቆራጥ ምላሽ ለመስጠት ምንጊዜም ቢሆን ዝግጁ ናቸው ብለዋል። እዚህ ጋር የፖለቲካ ታሪኩን ማስታወስ ተገቢ ነው። ኢራን ይህንን ጦርነት ሶስተኛ የተጫነብን ጦርነት ስትል የጠራችው ያለ ምክንያት አይደለም። የመጀመሪያው ተጭኖብናል የምትለው ጦርነት በ1980ዎቹ የነበረና ሳዳም ሁሴን አሜሪካን ጨምሮ በምዕራባውያን እየተረዳ የተከፈተባት የኢራንና ኢራቅ ጦርነት ሲሆን፣ ሁለተኛው ደግሞ ለዓመታት የተጫነባት የበረታ የኢኮኖሚ ማዕቀብና የድብቅ የሳይበር ጥቃት ጦርነት ነው። አሁን ደግሞ በቀጥታ ከአሜሪካና ከእስራኤል ጋር የገጠመችው ወታደራዊ ፍልሚያ እንደ ሶስተኛ ምዕራፍ ትመለከተዋለች። ይህ የቃል አቀባዩ ንግግር ዝም ብሎ ለፕሮፓጋንዳ ወይም ለውስጥ ፍጆታ የተሰነዘረ የቃላት ጦርነት አይደለም። ኢራን ለአሜሪካ የብቻ ተጽዕኖ ፈጣሪ ለሚባለው የዓለም ስርዓት ማብቂያ እየደረሰ መሆኑን በጽኑ ታምናለች። እንደ ቴህራን አገላለጽ ከሆነም ዓለም የካቲት 21 ቀን 2018 ወይም እንደ ፈረንጆቹ አቆጣጠር ፌብሩዋሪ 28 2026 የተካሄደውን የረመዳን ጦርነት እንዲሁም የኢራንን ህዝብ ጀግንነት የተሞላበት ተጋድሎና መከላከያ መሰረት በማድረግ አዲስ የታሪክ ምዕራፍ እየጻፈች ነው። የአዲስ ታሪክ ምዕራፍ ደግሞ የአሜሪካን የብቻ ገዥነት ወደሚተካው የባለ ብዙ ወገን የዓለም ስርዓት ሽግግር እየተደረገ ያለበት ወቅት መሆኑን ቃል አቀባዩ ሬዛ ታላኢኒክ አብረው ገልጸዋል። ይህ ማለት ለብዙ 10 ዓመታት ዓለምን በአንድ ወገን ስትዘውር የነበረችው ዋሽንግተን አሁን ላይ እንደ ቻይና፣ ሩሲያና ኢራን ያሉ አዳዲስ የኃይል ማዕከላት ተፈጥረው የዓለምን የኃይል ሚዛን ወደ ሌላ አቅጣጫ እየመለሱት መሆኑን የሚያሳይ ትልቅ የጂኦፖለቲካ ማሳያ ነው። ይህ በእንዲህ እንዳለ ነገር ግን ይህንን ወታደራዊ ፍልሚያ በዲፕሎማሲያዊ መንገድ ለመፍታት የተደረጉት ጥረቶች ሁሉም እጅግ ተስፋ አስቆራጭ እየሆኑ መጥተዋል። ታሪክ እንደሚያስተምረን ጦርነቶች በመጨረሻም በድርድር ጠረጴዛ ላይ ቢያልቁም በአሁኑ ወቅት በአሜሪካና በኢራን መካከል ያለው የድርድር መስመር ግን ፍጹም ሊቃረብ በማይችል መልኩ ተቆርጧል። የኢራን የዜና ወኪል ማህር እንዳስታወቀው ጦርነቱን በሰላማዊ መንገድ ለማቆም ኢራን ላቀረበችው የድርድር አጀንዳ ዋሽንግተን በሰጠችው የቅርብ ጊዜ ምላሽ ላይ ምንም አይነት ተጨባጭ የሆኑ መግባቢያዎች ወይም የፖለቲካ ማሻሻያዎችን አላካተተችም። ይህም በቴህራን በኩል ትልቅ ቁጣን ቀስቅሷል። ይህንን ተከትሎ የዜና ወኪሉ የአሜሪካን አካሄድ ክፉኛ በመንቀፍ የሚከተለውን ጠንካራ ሂስ አቅርቧል።
አሜሪካ ምንም አይነት ተጨባጭ መግባቢያዎችን ሳታቀርብ በጦርነቱ ወቅት በኃይልና በወታደራዊ መንገድ ማግኘት ያልቻለችውን ጥቅም አሁን በዲፕሎማሲውና በድርድሩ ጠረጴዛ ላይ በብልጣብልጥነት ለማግኘት እየሞከረች ነው። ይህ ደግሞ የሰላም ድርድሩን ወደማይወጣበት ከፍተኛ እንቅፋትና ፍጹም መቋረጥ የሚመራው ይሆናል ሲልም ወቅሷል። የዚህ አይነቱ የዲፕሎማሲ አካሄድ ዚሮ ሰም ጌም ወይም አንዱ ሁሉንም አሸናፊ ሌላው ደግሞ ሙሉ በሙሉ ተሸናፊ የሚሆንበት ስትራቴጂ ይባላል። አሜሪካ በኢራን ላይ የምትከተለው ይህ አካሄድ በጦር ሜዳ ላይ ያላገኘችውን ወታደራዊ ድል በስምምነት ወረቀት ላይ ለማስፈረም መሞከር እንደሆነ የቴህራን ባለስልጣናት ይከራከራሉ። የዚህ ድርድር መክሸፍ በሁለቱ ሀያላን መካከል ያለውን አለመግባባት ይበልጥ ወደ ለየለት ጦርነት እየገፋው መሆኑን የፖለቲካ ተንታኞችም በስጋት ይናገራሉ። ይህ በእንዲህ እንዳለ የዚህ ቀጠናዊ ውጥረትና የጦርነት ስጋት በፖለቲካው ላይ ብቻ የተገደበ አይደለም። በቀጥታ በዓለም አቀፍ ሲቪል አቪዬሽን በቱሪዝምና በንግድ ፍሰቱ ላይ ከፍተኛ መናወጥን ፈጥሯል። የጦርነት አውሮፕላኖች ሰማዩን ሲቆጣጠሩት፣ የንግድ አውሮፕላኖች ደግሞ የደህንነት ቀጠና ፍለጋ ሰማዩን እየሸሹ ይገኛሉ። ታላቁና ግዙፉ የአሜሪካ አየር መንገድ ወይም አሜሪካን ኤርላይንስ ከኒውዮርክ በቀጥታ ወደ እስራኤል ቴል አቪቭ ቤን ጉሪዮን አውሮፕላን አየር ማረፊያ የሚያደርገውን ቀጥታ በረራ እስከ ጥር 6 ቀን 2027 ድረስ ማራዘሙን በይፋ አስታውቋል። አየር መንገዱ ይህንን ረጅም ጊዜ የሚፈጅ የእገዳ ማራዘሚያ ያደረገው ከእስራኤልና ኢራን ጦርነት ጋር በተያያዘ በቀጠናው ላይ ከተፈጠረውና በየቀኑ እየጨመረ ከመጣው የደህንነት ስጋት አኳያ መሆኑን ገልጿል። ኩባንያው በኢሜይል ባወጣው ይፋዊ መግለጫ እንዳስታወቀው ይህ የጊዜ ሰሌዳ ማስተካከያ የተደረገው የደንበኞቹን እና የሰራተኞቹን ደህንነት ለመጠበቅ ሲሆን በረራው ለተሰረዘባቸው መንገደኞች በሙሉ ቅድሚያ በመስጠት ምትክ አማራጮችን ወይም የገንዘብ ተመላሽ እንደሚደረግም አረጋግጧል። የሚገርመው ነገር አሜሪካን ኤርላይንስ ከዚህ ቀደም በረራውን አግዶ የነበረው እስከ ሴፕቴምበር 7 ድረስ የነበረ ቢሆንም አሁን ግን የደህንነት ሁኔታው በድጋሚ በመገምገም እገዳውን ለተጨማሪ ዓመት አራዝሞታል። ይህ የሚያሳየው የደህንነት ባለሙያዎችና ኢንሹራንስ ኩባንያዎች ጦርነቱ በቀላልና በአጭር ጊዜ ውስጥ ይቆማል ብለው አለማመናቸው ነው። አሜሪካ ኤርላይንስ በተጨማሪ ሌሎች ግዙፍ የአሜሪካ አየር መንገዶችንም ተመሳሳይ እርምጃ እየወሰዱ ይገኛሉ። ተፎካካሪው ዩናይትድ ኤርላይንስ ከኒውዮርክ ወደ ቤንጉዌን የሚያደርገውን በረራ ቢያንስ እስከ ሴፕቴምበር 7 ያራዘመ ሲሆን ዴልታ ኤርላይንስ በበኩሉም እስከ ሴፕቴምበር 5 ድረስ ወደ ቴል አቪቭ የሚያደርጋቸውን አገልግሎቶች ሙሉ በሙሉ ሰርዟል። የእነዚህ ግዙፍ የአሜሪካ አየር መንገዶች በረራዎች በተከታታይ ማቋረጥ ከእስራኤል ቤንጉሪዮን አውሮፕላን ማረፊያ ወደ አሜሪካ በቀጥታ መጓዝ የሚፈልጉ መንገደኞችን በእስራኤሉ ኤልኤል እና አርኪያ አየር መንገዶች ላይ ብቻ ጥገኛ እንዲሆኑ አስገድዷቸዋል። ይህም በእስራኤል ላይ የኢኮኖሚ ጫና ከመፍጠሩም በላይ በቀጠናው ላይ ያለውን የሰማይ ላይ የደህንነት ምን ያህል አስተማማኝ እንደሆነ ለዓለም ማህበረሰብ ትልቅ መልእክትንም ሰጥቷል። ይህ በእንዲህ እንዳለ ወታደራዊ ውጥረቱ ወደ ሌላ ከፍተኛና አስፈሪ ምዕራፍ ተሸጋግሯል። የዲፕሎማሲው መዘጋት በቀጥታ ወደ ጦርነት ዝግጅት እያመራ መሆኑን የሚያሳዩ ምልክቶች በየቦታው እየታዩ ነው። የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ አሜሪካና እስራኤል ከኢራን ጋር ዳግም ጦርነት ለመክፈት በዝግጅት ላይ ናቸው በሚል እየወጡ ያሉ ሪፖርቶችን ተከትሎ በእስራኤሉ በሚገኘው ጽህፈት ቤታቸው ከፍተኛ የደህንነት አማካሪዎቻቸውን እና ሚኒስትሮቻቸውን ለአስቸኳይ ስብሰባ ጠርተዋል። ይህ ወሳኝ የደህንነት ውይይት የተጠራው ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በስልክ ለመነጋገር ቀጠሮ በያዙበትና በተባበሩት አረብ ኤምሬትሶች ላይ በሚገኝ የኒውክሌር ኃይል ማመንጫ ላይ የድሮን ጥቃት በተፈጸመበት ማግስት ነው። የጠቅላይ ሚኒስተሩ ጽህፈት ቤት ለታይምስ ኦፍ እስራኤል እንደተናገረው ኔታንያሁ ዛሬ ምሽት ከሚያካሄደው የተገደበ የደህንነት ስብሰባ አስቀድሞ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በኢራን ጦርነት ዙሪያ በስልክ ሰፋ ያለ ውይይት አድርገዋል። ኔታንያሁ በእሁዱ የካቢኔ ስብሰባቸው ላይ አይናችን ኢራን ላይ ነው፣ ለየትኛውም ሁኔታ ተዘጋጅተናል በማለት ትራምፕ በቅርቡ በቻይና ካደረጉት ጉብኝት ያገኙትን ግንዛቤ እንደሰሙም ገልጸዋል። እዚህ ጋር ትልቁ ጥያቄ ትራምፕ ቻይና ሄደው ምን አነጋገሩ የሚለው ነው።
ፕሬዝዳንት ትራምፕ ባለፈው ሳምንት ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ባደረጉት ታላቅ ጉባኤ ቻይና ኢራን የዘጋችውን ቁልፍ የዓለም ነዳጅ ማስተላለፊያ ወይም የሆርሙዝ ሰርጥን ለማስከፈት እንደምትረዳ እና ለኢራን ወታደራዊ እርዳታ ለመላክ ቃል መግባቷን በይፋ ተናግረዋል። ቻይና የኢራን ዋነኛ የነዳጅ ገዢ በመሆኗ በቴህራን ላይ ያላት ተጽዕኖ ከፍተኛ ነው። አሜሪካም ይህንን ተጽዕኖ በመጠቀም ኢራንን በብቸኛነት ለመምታት መንገድ እያመቻቸች መሆኑም ይነገራል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት ወቅታዊና ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያልን መልካም ጊዜ ይሁንላችሁ።